ይሄ ዛሬ ከወጡ መረጃዎች መካከል አንዱ ነው። ሌላው አርሰናል የቶተንሃም ስፐርሱን ክርስቲያን ሮሜሮን በተከላካይ ቦታ ላይ ለማስፈረም ፍላጎት እንዳለው ዴይሊ ሜል ይዞት የወጣው መረጃ ይገልጻል እና ማንም ያልጠበቀው ነው። ውድቅ አደረጉበት እኮ አትሌቲኮ ጨርሶታል። አትሌቲኮ የመግባት እድሉ አትሌቲኮ ነው ሰፊ የሚሆነው፣ ግን አርሰናል ፈልጓል ተብሎ ዴይሊ ሜል ይዞት ወጥቶ ስፐርስም ጥያቄውን በበጎ መልኩ አልተቀበለውም። ሌላው ጂያኒ ኢንፋንቲኖ ከፊፋ ፕሬዝዳንትነት እንዲለቁ ከፍተኛ ጫና እየተደረገባቸው ይገኛል። ልቀቁ፣ ቦታውን አስረክብ፣ ለቀህ ውጣ። በተለይ የአውሮፓ ሀገራት በሙሉ እንግሊዝ እንደውም ለቀጣዩ ምርጫ ኢንፋንቲኖን አልደግፍም ብላለች በይፋ። ሌሎችም የአውሮፓ እግር ኳስ ማህበር አባላት ሀገራቶች በተለይ አውሮፓውያን ተቃውሟቸውን እየገለጹ ነውና በሀገር ደረጃ ድጋፍ የሰጠችው ለኢንፋንቲኖ ድጋፍ ሰጣሉ ያለችው አርጀንቲና ነች። ሜክሲኮም ተቀላቅላለች። ሜክሲኮና ካናዳም ተቀላቅሏል። ኢንፋንቲኖ ደጋፊ ነን ብለው መጥተዋል። በዋናነት ግን አርጀንቲና ነች የጂያኒ ኢንፋንቲኖ ደጋፊ ሆና የመጣችው። እንደገና ሜክሲኮና ካናዳም በተመሳሳይ። ኢንፋንቲኖ አዲስ ፕሮፖዛል አቅርበው ነበር ዓለም ዋንጫውን ለመሸጥ ለባለሀብቶች ማለት ነው። ካምፓኒ አቋቁመው ለባለሀብቶች ለመሸጥና ዓለም ዋንጫው እንዲያስተዳድሩት ለማድረግ ማለት ነው። በኋላ ላይ ዓለም ዋንጫው አይሸጥም ቅርስ ነው በሚል ነው ዩኤፋ ነው መጀመሪያ ተቃውሞውን የገለጸው። ከዛ ሌሎቹ አህጉሮች ተከተሉ። የላቲን አሜሪካ ኮንሜቦል እንዲሁም የእስያ እግር ኳስ ኮንፌዴሬሽን በተመሳሳይ ማለት ነው። እና ጂያኒ ኢንፋንቲኖ ወዲያው ደንግጠው ትችዋለሁ እቅዴን በቃ አቁሜያለሁ ብሎ ነበር። አሁን ደግሞ አዲስ ሀሳብ መጥቶባቸዋል። ጂያኒ ኢንፋንቲኖ ከአሰልጣኝነት ከፕሬዝዳንትነት ይልቀቅ፣ ከፊፋ ፕሬዝዳንትነት ይልቀቅ የሚለው ተጠናክሮ ግፊት እየተደረገ ይገኛል። እንግዲህ የጂያኒ ኢንፋንቲኖ ሁኔታ ምን ይመጣል ነው። ኢንፋንቲኖ እስከ 2031 ለመመረጥ ሀሳብ አላቸው። የእንግሊዝ እግር ኳስ ማህበር ኢንፋንቲኖ አልመርጥም ብሏል። የኢንፋንቲኖ ደጋፊ አይደለሁም ብሏልና በርካታ የአውሮፓ ሀገሮች ኢንፋንቲኖ እንዳይመረጥ ይፈልጋሉ፣ ወይም ስልጣኑን አስረክበው ከፕሬዝዳንትነቱ ኢንፋንቲኖ እንዲወጣ ይፈልጋሉ። ዛሬ ከወጡ መረጃዎች መካከል አንዱም ይህንን ይመለከታል። እስኪ ወደ ዝውውሮች ጉዳይ እንምጣ ሶፊ። አዎ እንግዲህ የዝውውር ጉዳዮች አሁንም በከፍተኛ ሂደት ውስጥ የሚገኙ ሂደቶች አሉ። አንደኛው በተለይ የቪኒ ጁኒየርን እናንሳና አርሰናልን ይህንን ጉዳይ አንስቶበታል። ማለት አርሰናል መጫወቻ አድርጎት ነው ሄደው የሚሉ ድምጾች በርከት ብለው እየተደመጡ ይገኛል። ልክ ነው ወይ የሚለው እሱን ነገር እናንሳስ። መደራደሪያ ነው ያደረገው አርሰናልን ቪኒ ጁኒየር። ደጋፊዎቹ በጣም ተቀይመዋል። የቀድሞ የአርሰናል ተጫዋቾች በተመሳሳይ በዚህ መልኩ መጀመሪያውንም ሆን ብሎ ያቀደበት ነገር ነው፣ ራሱን ለማሻሻጥ የተጠቀመበት መንገድ ነው የሚሉ ሐሳቦች ለአርሰናል ፖዚቲቭ ፐርሰናል ተርምስ ተስማምቻለሁ ብሎ ሐሳቡን ሲገልጽ ሴታፑን ያመቻቸው ያኔ ነው የሚሉ ብዙዎች እየተነሱ ይገኛሉ። ማንም ዝም ቢል ኖሮ ቪኒ ጁኒየር በዚህ ደረጃ የሚፈልገውን ነገር አያሳካም ነበር። የአርሰናል ጣልቃ መግባት ግን ቪኒ ጁኒየር የፈለገውን ነገር በዝውውር ጉዳይ በገንዘብም ጉዳይ እንዲፈራረም አደረገው የሚሉ ሐሳቦች አሉና የቪኒ ጁኒየርን ውል ማራዘም አይተን ሌሎች ዝውውሮችንም አያይዘን እናንሳቸው። አዎ እሱ ጉዳይ በትልቁ እንግዲህ መነጋገሪያ ሆኗል። እኔ የግል ሐሳቤን ከጠየቀ ግርምዬ አርሰናል በቀጣዮቹ ጊዜያቶች የዓለማችን ትልቁ ክለብ ለመሆን እያደረገ ያለው ጉዞ ምን ያህል ሲሪየስ እንደሆነ መልእክት ያስተላለፈበት ዝውውር ነው ብዬ ነው የማስበው። ቪኒሲየስ ጁኒየርን የአረብ ክለቦች የሳውዲ ክለቦች የማይደፍሩትን አይነት የዝውውር ገንዘብ ነው ለቪኒሲየስ ጁኒየር ይዞ የመጣው አርሰናል። የማይገመት ነው፣ ያልተጠበቀ ነው። አርሰናል ብዙ ጊዜ ያው በአርሰን ቪንገርም ዘመን ጠይቆ ዞር የሚል አይነት ክለብ እንጂ በተለይ ትልልቆቹ ዝውውሮች ላይ ማድመቂያ ከመሆን የዘለለ ሂደት አልነበረውም አርሰናል። አሁን ግን በዚህኛው ዝውውር ላይ አርሰናል ያሳየው ነገር ቁርጠኛ ነበር። ተጫዋቹ የሚፈልገውን ገንዘብ እንዲሁም አንዳንዶች ምን ይሉታል ባዶ ቼክ ነው የሰጡት፣ የሚፈልገውን እንዲሞላ አይነት ነገር ስሜት ያለው ዝውውር ነው አርሰናል ሊያደርግ የነበረው ከቪኒሲየስ ጁኒየር ጋር በተያዘ የሚል ሐሳብ ነበር እና ይሄ ግልጽ ነው ለተቀናቃኞቹ መልእክት ለማስተላለፍ ነው። ፒኤስጂ ለምን እነ ሜሲን አስፈረመ? ፒኤስጂ ለምን ያን ሁሉ ገንዘብ አውጥቶ ኔይማርን አስፈረመ? ፒኤስጂ ለምን ክሊያን ምባፔን አስፈረመ? መልሱ ግልጽ ነው። ክለቡን ታላቅ ለማድረግ ነው። ክለቡን ወደ ስኬት ለማምጣት የተደረገ ዝውውር ነው። ፒኤስጂ ዴምብሌን ያስፈረመበት ገንዘብ ራሱ እኮ ቀላል አይደለም።
ማድሪድ ለምን ክሊያን ምባፔን ያን ሁሉ ደሞዝ ከፍሎ ያን ሁሉ ጥቅም አመሻሽቶ አመጣው? በቃ ክለቡ ሀያልነቱን ለማሳየት የሚደረግ ጥረት ነው። በዘመናት ውስጥ ሀያል የነበሩ ክለቦች እንዲህ አይነት ነገሮችን አድርገዋል። አሁንም እያደረጉ እየቀጠሩ ያሉ ክለቦች አሉ። ማድሪድ ያን ዲያሞንዴን እኮ በክለቡ ክብረ ወሰን ዋጋ እስከ 140 ሚሊዮን ዩሮ በሚደርስ ዋጋ ነው ያስፈረመው። ለምንድን ነው ያስፈረመው? ማድሪድ ሀያልነቱን ለማስቀጠል ነው። ሌላ ዝርዝር ነገር የለውም። ባርሰሎና ለሮድሪ 30 ሚሊዮን ዩሮ ዓመታዊ ደሞዝ ለመክፈል ለምንድን ነው የተዘጋጀው? በቸገረው ገንዘብ በሌለበት ሰዓት ታላቅነቱን ለማስቀጠል ነው። አርሰናልም ያንን የቪኒሲየስ ጁኒየርን ዝውውር ለማድረግ ያደረገው ሙከራ ወይም የሄደበት መንገድ ክለቡ በምን አይነት መንገድ እየመጣ እንዳለ የክለቡን ሀያልነት ወደ ክለቡ የሀያልነት ተርታዎች ወደ ወቅቱ ሀያላን ቦታ ለመምጣት እየተደረገ የሚገኝ ጥረት ነው። በየጊዜው ይለያያል። እንግዲህ በየጊዜው የሚለያዩ ሂደቶች አሉ። ማንቸስተር ዩናይትድ እኮ በስኬት ዘመኑ እኮ እነ ሪዮ ፈርዲናንድን ከፍተኛ ገንዘብ የአገሪቷን ክብረ ወሰን ሰብሮ አምጥተዋል። ባንክ ሰብሮ ፈርጉሰን። ማንቸስተር ሲቲ ሀያል በነበረባቸው ጊዜያቶች ስንቴ ነው ባንክ የሰበረው? ከሃላንድ ጀምረ ከቅርቡ እስከ ወደ ኋላ እስካሉት ተጫዋቾች ድረስ ብትመለከት በብዛት ባንክ እየሰበረ ያመጣቸው ተጫዋቾች ይበዛሉ። የሴሜኒዮን በቀደሙን ጨምረን ማለት ነው። ቼልሲ በስኬት ዘመኑ በጆዜ ሞሪኒዮ ዘመን እነ ድሮግባ እነ ማይክል ኢሴን የመሳሰሉ ተጫዋቾችን ባንክ እየሰበረ ነው ሲያመጣ የነበረው። በወቅቱ ከፍተኛ በሆነ ገንዘብ ነው ሲያመጣ የነበረው። ይሄ አንዱ የታላቅነት ምልክት ነው። አንዱ የስኬት ምልክት ነው። ትልቅ ገንዘብ ለማውጣት ዝግጁ መሆን። በስኬት ዘመንህ በትልቅነት ዘመንህ ተጨማሪ ሀያልነት የመፍጠር እንግሊዝን አርሰናል ተቆጣጥሯል። ፕሪሚየር ሊጉን በልቷል። አሁን ደግሞ አውሮፓን ፈለገ። አውሮፓን ስታስብ ደግሞ እንዲህ አይነት ውሳኔዎች መወሰን አለበት። ለእኔ አርሰናል ዝውውሩ አይሳካ እንጂ ቢሳካ ይበልጥ ብዙ የሚያነጋግር ነበር። አይሳካ እንጂ ባለመሳካትም ውስጥ አርሰናል ራሱን በደንብ የገለጸበት ነው ብዬ ነው የማምነው። አርሰናሎች ራሳቸውን በደንብ ያሳዩበት ነው። ባይሳካም ዝውውሩ ግን አቅማቸውን፣ ብቃታቸውን ምን ያህል ድረስ ሊሄዱ እንደሚችሉ ለተቀናቃኟቸው ግልጽ መልእክት ያስተላለፉበት ነው። ከዚህ በፊት አርሰናል 100 ሚሊዮን ፓውንድ ለማውጣት የሚችል ክለብ ነበረ? አልነበረም። ከዲክላን ራይስ ላይ ነው የጀመረው። 100 ሚሊዮን በላይ ማውጣት የጀመረው ከራይስ በኋላ ነው። ራይስ ላይ ነው እንግዲህ ትልቅ ኢንቨስት ያደረጉት አርሰናሎች። ከራይስ በኋላ እንግዲህ ትልቁ ዝውውር ሊሆን የነበረው የቪኒሲየስ ጁኒየር ነበር። ከዛ በፊት በነበሩት ጊዜያቶች አርሰናል 50-60 እኮ ለመክፈል እኮ የሚንቀጠቀጥ ክለብ ነው። ኦባሜያንግ ሲመጣ በስንት መከራ ነው የመጣው፣ በስንት ልመና። ነላካዜት ሲመጡ፣ ኦዚል ሲመጣ የደሞዙ ጉዳይ ምኑ ብዙ መነጋገሪያ ነበር። ግን አርሰናል አሁን ያንን መስበሩን በቃ እኔ የገንዘብ ችግር አሁን ላይ የለብኝም፣ በቃ አሁን ከትልልቆች ተርታ ነኝ፣ በፈለኩት ሰዓት ገንዘብ ማውጣት እችላለሁ፣ በፈለኩት ሰዓት ተጫዋች ማምጣት እችላለሁ፣ የፈለኩት አይነት ተጫዋች የማምጣት አቅም አለኝ የሚለውን በደንብ አሳይቶበታል። በቃ ይሄን ነው ልትለው የምችለው። ከቪኒሲየስ ጁኒየር ጋር በተያዘ ቪኒሲየስ ጁኒየር የወሰነው ውሳኔ ልክ አይደለም ማለት አይቻልም። በራሱ ፐርስፔክቲቭ፣ በራሱ መንገድ፣ ራሱ ባሰበበት መንገድ ልትለው የምችለው አይደለም ለእኔ። ምክንያቱም ቪኒ ማድሪድ ውስጥ ነው ያደገው፣ ረጅም ዓመት በማድሪድ ቤት ውስጥ ኑሯል፣ የማድሪድን ሀያልነት ያውቃል። እንዴ አርሰናል አሁን እኮ የቪኒ ጥያቄ የገንዘብ ብቻ ቢሆን ድሮ ግርምዬ አርሰናል ነበር የሚመርጠው። ለምን አሁን ከቀረቡለት ነገሮች አርሰናል የ20% ብልጫ ነበር። ከደሞዝ፣ ከሎያሊቲ ቦነስ፣ ከኢሜጅ ራይት ጋር ምናምን ተያይዞ አርሰናልና ማድሪድ ያቀረቡለት አሁን በማድሪድ ኮንትራቱን ሲያራዝም የቀረበለትና አርሰናል ያቀረበለት የአርሰናል በ20% ከፍተኛ ነበር፣ ከፍ ያለ ነበር። ስለዚህ የተጫዋቹን ለገንዘብ ብሎ ነው የቀረው ማለት አንችልም። ተጫዋቹ የቀረው ለክብሩ ብሎ ነው። ለክብሩ ኢኔሴንስ ማድሪድ በሱ እምነት በሱ እይታ ማድሪድ ብቆይ የተሻሉ ነገሮችን ማድረግ ይችላል፣ ከማድሪድ ጋር ትልልቅ ስኬቶችን ማሳካት ይችላል ብሎ ስላሰበ የተወሰነ ውሳኔ ነው። አርሰናል ፕሮጀክታቸውን አቅርበውለታል። ስለ እንግሊዝ ፕሪሚየር ሊግ በደንብ አስረድተውታል። የእንግሊዝ ፕሪሚየር ሊግ ፊት አይን ማድረግ እንደሚፈልጉ ገልጸውለታል። ሚኬል አርቴታ ራሳቸው አናግረውታል። ቤርታ አናግረውታል። እነ ስታን ክሮንኬ ሳይቀሩ ባለቤቶች ገብተውበታል። ብዙ ርቀት ሄደዋል አርሰናል። ይህን ሁሉ ርቀት ከሄደ በኋላ ግን ቪኒ ኮንትራቱን ፈርሟል። 6 ዓመት ነው የፈረመው። ቪኒ ጁኒየርን ተክቶ አርሰናል ማንን ሊያስፈርም ይችላል?
የቪኒ ጁኒየር ኦልሬዲ ያለቀ ጉዳይ ስለሆነ ገብቶኛል። ግን እኔ ዳልነው ደሱ ግን እኔ ከቪኒ ጋር ተያይዞ እኔ ቪኒ አርሰናልን መጠቀሚያ አረገው የሚለው ባይ ኮመን ሴንስ ሊያስኬድ ይችላል። ግን ተጫዋቹ በማድሪድ ኮንትራቱ አልተራዘመለትም። ስለዚህ ያለው አማራጭ ከሌላ ክለብ ጋር መዳር እንደሚችል ማሳየት ነበረበት። እሱን አሳየ። እሱን ሲገባቸው ማድሪዶች ደግሞ ፈጥነው ወሰኑ ቪኒሲየስ ጁኒየር ላይ። እንደዚህ አይነት ነገር ነው የምመለከተው እንጂ ይሄ ቶታሊ እንደው ቪኒሲየስ ጁኒየር አርሰናል መጠቀሚያ አድርጎ አርሰናልን ቀልዶበት ሄደ ምናምን የሚያስብል አይደለም። ተስማምቶ ወይ ፈርሞ ምናምን መሀል ላይ የተቋረጠ ነገር ቢኖር ኑሮ ብዙ መንገድ ሄዶ እሱ ግን ነግሯቸዋል። ከእናንተ ጋር ልነጋገር የምችለው በማድሪድ ያለ ኮንትራት ካልተራዘመ ብቻ ነው ወደ አርሰናል የምመጣው ብሎ አሳውቋቸዋል። ማድሪድ የምጠይቀውን ጥያቄ ካልመለሰልኝ እኔ ወደ እናንተ እመጣለሁ ብሏቸዋል። እሱ ያጠፈው ቃል የለም፣ እሱ የሰበረው ፕሮሚስ የለም። እና ቪኒ ላይ ብዙ የምትፈርድበት ነገር ያለ አይመስለኝም። በዚህ ሂደት ውስጥ ግን ተጠቃሚ ነበር የአርሰናል ስም በመነሳቱ አርሰናልም በሁሉም ነገር ዝግጁ መሆኑን ማድሪድ ማወቁ አስደንግጦታል። ማድሪድ አርሰናል ዝግጁ እንደሆነ ባያቅ ወይም አርሰናል ዝግጁ አይደለም ቢባል ሌሎች ክለቦችም ስለማይመጡ ዘንጦ በትናንት እንዳነሳ ነው ቪኒሲየስ ጁኒየርን እርሱ በሚፈልገው መንገድ ማስፈረም ይችል ነበር። አሁን እጁን ተጠምዞ ጨምሯል። ማድሪድ ደሞዝ ጨምሯል፣ የኢሜጅ ራይቱን ጨምሯል፣ ሎያሊቲ ቦነስ ሰጣለሁ ብሏል። እነዚህ ሁሉ ነገሮች ያሉበት ይለታል። አርሰናል በቀጣይ ማን ያስባል የሚሉትን ነገሮች እናነሳለን። ከዛ በፊት አንድ መረጃ ለመስጠት ያህል ጋብርኤል ጀሱስ ወደ ናፖሊ ለመሄድ ወደ መስማማቱ እየተቃረበ እንደሆነ እየተጠቀሰ ነው። አርሰናል 20 ሚሊዮን ዩሮ ለተጫዋች ዝውውር ጠይቋል። ናፖሊዎችም እያዘጋጁ እንደሚገኙ እየተጠቀሰ ነው። ቀጣይ ማረፊያው ምናልባት ጋብርኤል ጀሱስ የጣሊያኑ ናፖሊ የመሆን ድል እንዳለው ዛሬ ወጡ መረጃዎች እያሳዩ ይገኛሉ። የኖርጋርድ ትናንት አልቋል። ክርስቲያን ኖርጋርድ ሙሉ በሙሉ የኤቨርተን ተጫዋች ሆኗል። 7 ሚሊዮን ፓውንድ አርሰናል ሲያዛውሩ 15 ሚሊዮን ፓውንድ ነበር ያወጣበት 8 ሚሊዮን ፓውንድ ቀንሷል ማለት ነው። ከስሮ ነው ይሸጥ 8 ሚሊዮን ግን ከስሮ ነው። የኖርጋርድ ዝውውር የሚካኤል አርቴታ ሚና ከፍተኛ ነው ተብሏል። ብዙ ክለቦች ጠይቀውት ነበረ። ኖርጋርድ ኤቨርተን እንዲመርጥ ግን አድርገውታል ተብሏል። ቀድሞ የተጫወቱበት ክለባቸው ስለሆነ በዛ ላይ ደግሞ ያ ኤቨርተን የሰራላቸውስ ውለታ ባለፈው ዓመት የቴሪኖ ባሪ ኖርጋርድን ለኤቨርተን ከሰጣችሁ ኔልሰንን ለበርማው ስጡት እያሉ ነው የአርሰናል ደጋፊዎች። ያስኬዳል። እንዴት ሁለቱም ክለቦች ትልቅ ውለታን የሰሩላቸው። የእነሱ ውጤት ባያስጥል ኖሮ ማንቸስተር ሲቲን የሚመጣበት መንገድ እኮ ከባድ ነበር በዛን ሰዓት። ትክክል። ስለዚህ ቀጣይ አርሰናል ማን ላይ ሊያርፍ ይችላል? ስሞች እየተያያዘ ነው። የቪኒ ጁኒየር ጉዳይ ተቋጭቷል። በቪኒ ጁኒየር ቦታ ማን አርሰናል ማስፈረም ይፈልጋል የሚለው ጉዳይ ተነሳ። ጁሊያን አልቫሬዝን ነው አርሰናል የሚፈልገው ነው ለመናገር። ግን እንደ ቪኒሲየስ ጁኒየር ውስብስብ ዝውውር ነው። አርሰናል አሁን ሚካኤል አርቴታ ቪኒን ካጡ በኋላ ትልቅ ዝውውር ማድረግ ከፈለጉ ወይም ትልቅ ዝውውር ማድረግ የሚፈልጉት ገንዘብ መውጣት ካለበት መውጣት አለበት ነው የሚያምኑት ለጁሊያን አልቫሬዝ። አንደኛ ከመስመር ከግራ እየተነሳ መጫወት ይችላል ተጫዋቹ ራይት ፉትድ ስለሆነ ከቀኝ እየተነሳ እየሰበረ እየገባ መጫወት የሚችል አይነት ተጫዋች ነው። ሁለተኛ አጥቂ መስመር ላይ የቪክቶሪ ኮረሽ እንቅስቃሴ ጥሩ ባይሆን ደግሞ 9 ቁጥር ላይ ማመተ ማጫወት የምችልበት እድል አለ። ቨርሳታይል ነው። የተጫዋቹ ቨርሳቲሊቲ አንዱ ቫልዩ ያለው ነገር ነው ተብሎ ይታመናል። ግን እንደ ቪኒ ነው ይሄኛውም የጁሊያን አልቫሬዝም። ጁሊያን አልቫሬዝ ደግሞ የሚፈልገው ባርሰሎና ነው። ያልተስማሙት በገንዘብ ጉዳይ ነው እንጂ እሱ የሚፈልገው ባርሰሎና ካልሆነ ብዙ የመልቀቅ ኢንተረስት የለውም። ምናልባት አርሰናሎች ከገንዘብ ጋር ተጭነው ትልቅ ገንዘብ አቅርበው ምናምን ተጫዋቹን አማለው በደሞዝ በምናምን ካላመጡት በስተቀር ተጫዋቹ ከባርሰሎና ውጭ ወደ ውጭ አይነት የሚል አይነት ተጫዋች ነው። ይቅርብኝ የሚል አይነት ባርሰሎናን የሚፈልግ አይነት ተጫዋች ነው። ለዛ ነው በጥበብ ነው የያዘው ጉዳዩ። ተመልሷል። ትሬኒንግ ለመስራት እንደሚመለስ አረጋግጧል። ግን ቀረብ ብሎ ከአመራሮቹ ጋር ነው ስሜቴን ተረዱት፣ ሀሳቤን ተረዱልኝ እያለ አይነት የሚሄድበት እንጂ በኃይል በፎርስ ምናምን እንደማይሆን ያውቃል። ሌሎቹ ተጫዋቾችም ተጎድተዋል እንደዚህ በማድረግ ያውቁታል። ስለዚህ እንግዲህ አትሌቲኮ ማድሪድ በፍጹም ለባርሰሎና ግደሉኝ አልሸጥም እያለ ነው ያለው። በፍጹም ዲኮ ሰሞኑን ማድሪድ ነበረ ለመነጋገር የመጨረሻ ሙከራ ለማድረግ ጥረት እያደረጉ ነው የሚገኙት። ብዙም ተስፋ ሰጪ አይደለም የጁሊያን አልቫሬዝ። የሱ ተስፋ ሰጪ አለመሆኑን ነው አንደኛ ሮድሪም ላይ ለመወሰን እንዲቀርቡ እያደረጋቸው ያለው የሚሉ መረጃዎችም እየወጡ ነው ያሉት። ሮድሪን አምጥተው እንደገና ደግሞ ጁሊያን አልቫሬዝን ማምጣት በተጠየቁት ዋጋ በጣም ከባድ ነው። ስለዚህ ከአልቫሬዝ ውድድር ፎጣጥረው ባርሴሎናዎች ሊወጡ ይችላሉ በባለቤቶቹ ምክንያት ማለት ነው። እና አርሰናል እድሉን ይሞክራል። አርሰናል ግን አይመስለኝም
እንዳልነው ነው። ባለፈው ቪኒሲየስ ጁኒየር ተናግረናል አድማጮቻችን። ጉማሬዥ ያለቀ ነው ከሳምንታት በፊት። ቪኒ ጁኒየር ጉዳይ ግን ውስብስብ ነው፣ በጣም ከባድ ነው፣ የመሆን ዕድሉ ጠባብ ነው ብለናል። የአልቫሬዝም ተመሳሳይ ነው። ግን አርሰናል ማን ነው የሚፈልገው ካልከኝ ጁሊያን አልቫሬዝ ነው የሚፈልገው። ኤልማን ዲያይ ትናንት ስሙ ሲያያዝ ነበር፣ የኤቨርተን የመስመር አጥቂ ተጫዋች እና በጣም በርካታ የአርሰናል ጋር ቅርበት ያላቸው ሚዲያዎች ጭምር እየዘገቡት ነበር። ኤልማን ዲያይ ከዋጋም አንጻር ከኤቨርተን ማዛወር ሴኔጋላዊን ተጫዋች ቴክኒካሊም ጊፍትድ የሆነ ተጫዋች ነው። በጣም ችሎታው ጥሩ የሆነ ተጫዋች ነው። የማጥቃት ሚናውን ላቅ ያደርገዋል የሚሉ ሀሳቦች ግርምዬ ድሉ እንዴት ነው? ከዛ ቀጥሎ እንግዲህ ቅድም እንዳልኩት ነው ጁሊያን አልቫሬዝ ቁጥር 1 እቅዱ ነው ያርሰናል እቅድ በቅድ ደረጃ። የመሆን ዕድሉ ግን እንዳልኩት ነው። መሆን የሚችሉ ደግሞ ዝውውሮች አሉ እጁ ላይ አርሰናል መሆን የሚችሉ በቀላሉ የሚፈጸሙ። አንዱ እንዳልከው ኢሊያም ኢንዳዬ ነው። ኢሊያም ኢንዳዬ አርሰናል እስከ 75 ሚሊዮን ዩሮ ከከፈለ ተጫዋቹን አይኑን ሳያሽ ኤቨርተን ይሸጥለታል። ያላቸውም ግንኙነት ጥሩ ከመሆኑ ጋር ተያይዘው ኤቨርተንና አርሰናል በቀላሉ ማግኘት የሚችሉት ተጫዋች ነው። ግን የኳሊቲው ደረጃ አርሰናል በሚፈልገው ኳሊቲ ደረጃ ነው ወይ? ኢሊያም ኢንዳዬ ከትሮሳርድ የተሻለ ነው ወይ? ከጋብሪኤል ማርቲኔሊ ላቅ ያለ ተጫዋች ነው ወይ ስትል እሱ እንግዲህ የምንከራከርበት ጉዳይ ነው የሚሆነው። 9 ጎል ነው አምና ያስቆጠረው በአንድ ዓመት። 9 ጎል እኮ ማርቲኔሊም አስቆጥሯል ከዛ በላይ። ስለዚህ አልሸሹም ዞር አሉ ነው የሚሆነው እንደዛ ከሆነ ገንዘቡን አውጥተህ። ሌላው እነ ራፋኤል ሊያው ይጠቀሳሉ፣ እነ ኒኮ ዊሊያምስ ይጠቀሳሉ። ኒኮ ዊሊያምስም ላይክ እንደ ጁሊያን አልቫሬዝ ውስብስብ ነው የሚሆነው፣ ከባድ ነው። ኬናን ይልዲዝ ሌላኛው ከአርሰናል ጋር ተያይዞ የሚነሳ ስም ነው። ኬናን ይልዲዝ የጁቬንቱስ ተጫዋች። ጁቬንቱሶች ከመቶ በታች አትምጡ እያሉ ነው የትኛውንም ክለብ ለኬናን ይልዲዝ። ማንቸስተር ዩናይትድ ሜስ ተጫዋች ፈላጊ እንደነበረ ይታወሳል። አርሰናልን ፈላጊ ነው። ኢቨን 100 ሚሊዮን እንኳን ከፍለ ብዙም ተጫዋቹን የመልቀቅ ፍላጎት የላቸውም ጁቬንቱሶች ኬናን ይልዲዝን። ግን አርሰናል አሁንም ትራይ እያደረገ ነው የተሻሉትን ከጁሊያን አልቫሬዝ ቀጥሎ ኬናን ይልዲዝ፣ ከዛ ቀጥሎ ኒኮ ዊሊያምስ፣ ከዛ ቀጥሎ ኤልያም ኢንዳዬ፣ መጨረሻ ላይ እንግዲህ ራፋኤል ሊያው ላይም ሊያርፍ ይችላል። የግድ አርሰናል የመስመር አጥቂ ስለሚያስፈልገው አንድ ያመጣል፣ ማርኮስ ራሽፎርድንም ቢሆን ሌላም ተጫዋችም ቢሆን። ግን ከዛ በፊት ፕራዮሪቲ የምትሰጠዋል። አሁን ቪኒሲየስ ጁኒየር ቁጥር አንዳቸው ነበር። ቪኒሲየስ ጁኒየር ሰረዙ ማለት ነው። አሁን ጁሊያን አልቫሬዝ ላይ ይገባሉ፣ እሱም ማይሆን ከሆነ ይሰርዛሉ፣ ወደ ቀጣይ ይገባሉ፣ ኬናን ይልዲዝ ላይ ይገባሉ፣ ካልሆነ ወደ ኒኮ ዊሊያምስ ይመጣል እያሉ ይሄዳሉ። ግን አሁን አርሰናሎች ብዙ ጊዜ የላቸው። ቶሎ ተጫዋቾቹ መጥተው ቡድኑ እንዲላመዱ ይፈልጋሉ፣ ከቡድኑ ጋር እንዲሰሩ ይፈልጋሉ መምድና ከእሱ ጋር መቻኮል እንዳለ ያ መቻኮል አጓጉሎ ቦታ ላይ እንዳይጠራቸው ስጋት እንዳለባቸው እየተነገረ ነው የሚገኘውና ይሄ አሁን ለምሳሌ ጁሊያን አልቫሬዝ በቃ ችግር የለውም ለመሸጥ ዝግጁ ነን በዚህ ገንዘብ እንደራደር ቢሉ ችግር የለውም እንደ ብሩኖ ጉማሬሽ ማለት ቶሎ ትጨርሳል። አሁን እሱ ውስብስብ ነው። ወይ ባርሰሎና ላይ ወስኖ አልሄደ ወይ አልቀረ አትሌቲኮ ማድሪድ መሀል ልብ ላይ ያለ ተጫዋች ነው። እንዲህ አይነት ተጫዋች ደግሞ ኤኒታይም መጥቶን ባርሰሎና ወስዶ አለው ካለ የእነሱን ፍላጎት አሟልቶ አየር ላይ ሊወስድብህ ይችላል። ስለዚህ ድርድሩ ረጅም ጊዜ የሚፈጅ ነው ጁሊያን አልቫሬዝ ማለት ነው። ኬናን ይልዲዝም ጁቬንቱስ ትልቅ ገንዘብ ካልቀረበለት ብዙ የመልቀቅ ፍላጎት የለውም። እንደዛ እንኳን ቀርቦለት የቡድናችን ቁልፍ ተጫዋች ነው ብሎ ያምናሉ። እንደ ኬናን ይልዲዝ አይነት ተጫዋችን እየለቀቅን የጣሊያን እግር ኳስ አይንነን የጣሊያን እግር ኳስ የበላይነን ማለት አይቻልም የሚሉ ሀሳቦች ተደጋግመው ይነሳሉና እንግዲህ የምንመለከተው ነው የሚሆነው አርሰናል በየትኛው ላይ ይወስናል የሚለው አጓጊ ውሳኔ ነው። ግን ደግነቱ አሁንም የመጣው ተጫዋች ክርስቶስ ዞሊስም በ3 የወራጅነት ጨዋታ 2 አሲስትና 1 ጎል አሉ። ጥሩ የሚላመድ አይነት ተጫዋች ይመስላል። ማርቲኔልም አልለቀቀም። ተጨማሪ ሚናቸውን ደግሞ በእሁዱ ኤሚሬትስ ካፕ ጨዋታ ከቦሩሲያ ዶርትመንድ ጋር እናያለን። ስለዚህ እሱን እንደዛ አይነት ነገር ስላለው አርሰናል በጣም የሚያስቸኩል በቃ በጣም አስቸኳይ ነገር የለው። ግን የግዴታ ተጫዋች ደግሞ ያስፈልገዋል። የአርሰናልን አታኪንግ የሚያሳድግ የማጥቃት እንቅስቃሴ አንድ ደረጃ ከፍ የሚያደርግ ተጫዋች ግን ግዴታ ነው ተብሎ ይታመናል። ወደ ማንቸስተር ዩናይትድ እናምራ። ከማንቸስተር ዩናይትድ ጋር ተያይዞ ያሉ መረጃዎች አሉ። እንግዲህ ማንቸስተር ዩናይትድ ዝውውሮችን ቀደም ብሎ ሳንቶስን፣ ዮሪ ቴልማንስን እና የመሳሰሉትን ተጫዋች ዳርሎውን ጨምሮ ዝውውሮችን ከፈጸመ በኋላ ቀዝቀዝ ፈዘዝ የማለት ነገር ይታያል። አሁን ባለው ሂደት ደግሞ ፊቱን ወደ ቶተናሙ የመስመር ተከላካይ ጄሪ ስፔንስ አዙሯል። ሊቨርፑልና ማንቸስተር ዩናይትድ በዚህ ተጫዋች ላይ እየተፎካከሩ ይገኛሉ። ቨርሳታይል ነው ተጫዋቹ። ቀኝም ግራም ላይ መጫወት ይችላል ጄሪ ስፔንስ። ቀኝም ላይ ይጫወታል፣ ግራም ላይ ይጫወታል። ሁለቱን ፍሉ ባኮች መሸፈን ይችላል ጄሪ ስፔንስ። በጣም አሪፍ ተጫዋች ነው። በእንግሊዝ ብሔራዊ ቡድንም ራሱን በደንብ ማሳየት ይችላል ጄሪ ስፔንስ እና ሁለቱ ቡድኖች ተፋጠውበታል። ሊቨርፑል በተወሰነ መንገድ ጥቂት ረመድ ብሎ ይቀድማል፣ ግን ማንቸስተር ዩናይትድም የዚህ ተጫዋች ፈላጊው ነው።
በትልቁ እየሰራ እንዳለ የመረጃ ምንጮች እየጠቀሱ ነው የሚገኙት። በዋናነት የጄድ ስፔንስ ቦታ ግራው ግን ቀኝም ይጫወታል፣ ችግር የለበትም ልጁ። ግራም ቀኝም መጫወት የሚችል አይነት ተጫዋች ነው ጄድ ስፔንስ። ስለዚህ የዚህ ተጫዋችም ጉዳይ እንግዲህ በቀጣዮቹ ቀናቶች መወያ ሆኖ ይቀጥላል። ምክንያቱም ሉዊስ ሆልን ኒውካስል አልሸጥም ስላለ አሁን ገበያ ላይ ያለው አማራጭ ጄድ ስፔንስ ነው። በግራ መስመር ፉልባኩን ለማገዝ በሚደረገው እንቅስቃሴ ማንቸስተር ዩናይትድ ፉልባኩ ላይ ሉክሾ አለ፣ ግራ ላይ ኢብን ናስር ማዝራዊ ይጫወታል። ፓትሪክ ዶርጉ አለ፣ እዛ ቦታ ላይ መጫወት ይችላል፣ ግን በቂ አይደለም ተብሎ ይታመናል። ትንሽ ከፍ የሚያደርግ ዶርጉም ወደፊት ነው የሚጫወተው፣ ናስር ማዝራዊም ቀኝ ላይ መጫወት የሚችል ተጫዋች ስለሆነ በሚል እንደዚህ አይነት ፍላጎቶች እየተመለከትን ነው የምንገኘው። ከዛ የተለየ ነገር ማንቸስተር ዩናይትድ ቤት ውስጥ እየተመለከትን ያለው አዲስ ነገር የለም፣ ብዙም የተለየ ነገር የለም። ማንቸስተር እንቅስቃሴያቸው ያን ያህል ከፍ ብሎ እያየ ነው አይደለም። ሊቨርፑል አሁንም ባርኮላ ላይ ትኩረቱ እንዳደረገ ነው። 128 ሚሊዮን ዩሮ ደርሷል የሊቨርፑል አቅርቦት፣ ወይም እስከዚህ ድረስ መክፈል ይችላለሁ ብሏል። አሁንም ከፍ እንዲያደርጉ ይፈልጋሉ ፓሪስ ሰን ጀርመኖች። አርሰናል በመሃል ለመግባት መጠነኛ እንቅስቃሴ እያደረገ ነው ዝውውሩን ለመጥለፍ፣ ብዙም ግን የገፋ አካሄድ ሳይሆን የሆነ ሙከራዎች እያደረገ እንዳለ አርሰናሎች እየተነገረ ነው የሚገኘው። የሊቨርፑልም ጉዳይ አሁንም አስቸጋሪ ነገር ውስጥ ነው ያለው። ተጫዋቾች ካላመጣ በጣም ቀጣዩ ዓመት አስቸጋሪ የሚሆንበት እድል ሰፊ ይሆናል ተብሎ ይጠበቃል። ሊቨርፑል እዛውም ኢብራሂም ባዬን ማምጣት ይፈልጋሉ። ለቀይ መስመሩ ለስነሳላ ምትክ እንቅስቃሴ እያደረጉ ነው። ኢብራሂም ባዬ ላይ እንዲሁም ገፋ ብሏል በተወሰነ ከባርኮላ፣ ምክንያቱም ዋጋው አነስተኛ ከመሆኑ ጋር ተያይዞ የሚሉ መረጃዎችም አብረን እየተመለከት ነው። ግርምዬ በዚሁ አጋጣሚ ለመሐመድ ሳላ ትራብዞንስፖር ደጋፊዎች ያደረጉለት አቀባበል በጣም የሚገርም ድንቅ ነው። እሱ ራሱ በቃ ማመን ነው ያቃተው መሐመድ ሳላ እና በጣም 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 የሚቀጣጠሉ ነገሮችን ይዘው የሚጨሱ ነገሮችን እሳት እያነደዱ በቃ ስቴዲየሙን ነው የናጡት። ለመሐመድ ሳላ የነበረው አቀባበል በጣም የተደመመው ትራብዞንስፖር አቀባበል ደጋፊዎች ያደረጉለት ለመሐመድ ሳላ ማንም ያልጠበቀው ያልተገመተ አቀባበል ለመሐመድ ሳላ። እሱም በጣም ደስተኛ ሆኗል፣ በጣም በሚገርም ሁኔታ ማለት ነው። በህይወቴ እንዲህ ነገር አይቻላቅም ነው እንዲህ በጣም የሚገርም ነው። ቪዲዮን ራሱ ለሚመለከተው ሰው እኮ የሚያስደንቅ ነገር ነው አቀባበላቸው። ትራብዞንስፖር አመሰግናችኋለሁ ነው ያለው። ሳላ በጣም ነው የተገረመው፣ በጣም ሌላው ሊድስ ዩናይትድ በ45 ሚሊዮን ፓውንድ ጄምስ ትራፎርድን ከማንቸስተር ሲቲ አስፈርሟል። ግብ ጠባቂውን የማንቸስተር ሲቲ ይሄ ሪከርድ ነው፣ በክብረ ወሰን ደረጃ ነው። ሊድስ ዩናይትድ 45 ሚሊዮን ፓውንድ አውጥቶ ተጫዋች ሲያስፈርም ማለት ነው። እና ጄምስ ትራፎርድ ቀጣይ የሊድስ ዩናይትድ ግብ ጠባቂ ይሆናል ማለት ነው። ከማንቸስተር ሲቲ ለቆ ቡድኑን የተቀላቀለ ተጫዋች ሆኗል ማለት ነው። እና እንደዚህ አይነት ዝውውሮች እየተደመጡ ነው። ሌላው ባየር ሙኒክ ሞርጋን ጊብስ ዋይትን ከኖቲንግሃም ፎረስት ለማስፈረም እንቅስቃሴ መጀመሩ ተገልጿል። በተማሪ ፈርማዎቻችን አብራችሁ ለቆያችሁ ከልብ እናመሰግናለን። ነገ 12 ሰዓት ላይ ማንቸስተር ዩናይትድ ከፓሪስ ሰን ጀርመን የወዳጅነት ጨዋታ ያደርጋሉ። የሚጠበቅ አሪፍ ፍልሚያ እንደሚሆን ይጠበቃል። ለሁለቱም ፈታኝ ጨዋታ ነው፣ ወይም እንደ ወዳጅነት ጨዋታ ጠቃሚ ጨዋታ ነው ተብሎ ይጠበቃል። ማንቸስተር ዩናይትድ ከፓሪስ ሰን ጀርመን ጋር የሚያደርጉት ጨዋታ ነገ በቀጥታ ስርጭት እንሸፍንላችኋለን። ይህን ጨዋታ 12 ሰዓት አካባቢ የሚደረግ ጨዋታ ነው። ማንቸስተር ዩናይትድ ከፓሪስ ሰን ጀርመን ጋር የሚያደርጉት የወዳጅነት ጨዋታ። እሁድ ደግሞ አርሰናል ከቦሩሲያ ዶርትሙንድ 10 ሰዓት ላይ ከቀኑ 10 ሰዓት ላይ እሁድ የሚደረግ ጨዋታ ነው የሚሆነው። ሁለቱንም ወደ እናንተ ለማድረስ እንሞክራለን። ያው የወዳጅነት አይደል ኤምሬትስ ቢሆንም ወዳጅነት ለእነሱ እንደ እንትን ነው የሚያዩት፣ እንደ ዋንጫ ኤምሬትስ ካፕ ፋይናል ብሎ ነው የሚያጫውቱት ውድድሩ። ነገ ከቦሩሲያ ዶርትመንድ ነው። ስለዚህ ማንቸስተር ዩናይትድ ከፒኤስጂ 12 ሰዓት ላይ ነገ፣ እሁድ አርሰናል ከቦሩሲያ ዶርትመንድ 10 ሰዓት ላይ፣ ከቻል ደግሞ ቼልሲ ከኤሲ ሚላን 9 ሰዓት ላይ ነገ አለ። ለማስተላለፍ ጥረት እናደርጋለን። አድማጮቻችን ለነበረን ቆይታ ከልብን አመሰገን። እናት ባንክ የዚህ ፕሮግራም የክብር አጋር ነበረ። እንደዚሁም አዲስ ዓመት ኤግዚቢሽንና ባዛር በመጪው ነሐሴ 21